እኮ እንጠይቃቸዋለን። ብቻ መልካም ልደት። በጣም 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 ነው የምንወዳችሁ። ረጅም ጤናና እድሜ። በጣም የሚገርመው ነገር የናኒና የሀብ ልደት አንድ ላይ መሆኑ። ሰላም ሰላም፣ እንዴት ናችሁልኝ? ውድና የተከበራችሁ የኔ ውድና እንቁ የሆናችሁ ቤተሰቦቼ እንዲሁም ደግሞ የሀይሚና የብሩክ የጨረቃ ፋሚሊዎች እንዴት ናችሁልኝ? በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ ነባር የሆናችሁም አዳዲስ ሰብስክራይበሮችም እጅግ በጣም አድርጌን ማመሰግናችሁ ምወዳችሁ ስለምታበረታቱኝ የይዞች በርቺ ለምትሉኝ እውነት እውነት ቃል የለኝም። በጣም ነው ማመሰግናችሁ። ምስጋናዬ እጅግ በጣም ላቅ ያለ ነው። ዛሬ እንግዲህ ጨረቃዎቻችን ያው የቤታቸው ሰዓት ገና ነው። እኔ ግን በቤታቸው ነበር እየጠበቅኩ የነበረው። ነገር ግን በነ ናኒና በሀብ ቤት ተገኝተዋል። እንዲሁም ደግሞ የሀብና የናኒ ልደት እጅግ በጣም በደማቁ እየተከበረ ይገኛል። ሀይሚና ብሩኬ እንግዲህ ያው አልሄዱም። ነገር ግን የሀፒ በርዳይ ቪዲዮ ሰርተው ልከውላቸዋልና መልካም ምኞታቸውን ገልጸውላቸዋል። እንግዲህ ናንዬ የእውነት በጣም ድንቡሽቡሽዬ ቆንጅዬ ልጅ ናት። እጅግ በጣም የሚያምሩ የሚዋደዱ ልጆች ናቸው። ምርጥ ጥንዶች ናቸው። ደስ የሚሉ ጥንዶች የእውነት በጣም እኔ እንጃ። ብቻ ግን ከክፉ ነገር ሁሉ ይጠብቃቸው። ያው ሀይሚና ብሩኬ መሄድ ባይችሉም ነገር ግን ያው ቪዲዮ ሰርተው ልከውላቸዋልና እንግዲህ በጣም እንደሚዋደዱ ብሩኬ እየገለጸ ነበር። ፍቅር ግን ከቤቱ ነው እንዴ ትላላችሁ? አንዳንዴ ፍቅር ከቤቱ ነው እንዴ ዘር ነው እንዴ ትላላችሁ? ምክንያቱም የሀብንና የናኒን ፍቅር ማያቅ የለም። ሁላችሁም ታውቃላችሁ። በጣም ደስ የሚሉት በጣም በቃ እኔ እንጃ ምጥኖች ናቸው። ያው ሀይሚና ብሩኬም እንደምታዩት ናቸው። ያኛውም ወንድማቸው አለ መሌ የሚባለው መለኛው ነው የሚለው ቲክቶክ አካውንቱ። ብዙ ጊዜ እሱ ደግሞ ቲክቶክ ላይ ነው እንጂ ዩቲዩብ ላይ ብዙም አላየውም። እና እንደ አጠቃላይ ግን ቤቱ የፍቅር ቤት ነው። እጅግ በጣም ደስ ይላሉ። አንዳንዴ አስተዳደግም አናኗርም ያው ያደግንበትን የማህበረሰቡን አብረናቸው የኖርነውን ያደግነውን ባህሪ ይዘን ነው የምንወጣውና እነሱም ያንን ይዘው የወጡ ይመስሉኛል ቤተሰቦቻቸውን። በጣም ነው ደስ የሚሉት። ናንዬ ረጅም እድሜና ጤና ይስጥሽ፣ በፍቅር አርጁ ከሀብዬ ጋር ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። ሌላ ምንም ማለት እውነት ግን ፍቅራቸው በጣም ነው የሚያስቀና የሁለቱ ማለት ነው። በጣም ነው የሚዋደዱትና እንግዲህ ስምሪም ነበረች። ስምሪ ትንሿ እህታቸው በጣም ደስ የምትል የምታምር ቆንጅዬ እህት ናት ስምሪ። አሁን ደግሞ ብቅ ብቅ እያለች ነው እንግዲህ አለሁ እያለች ነው እያለች ነው። እና በርችልን። ያው በቅርብ ነው ቻናል የተከፈተላት ግን ምርጥ ዩቱበር ትሆናለች ብዬ አስባለሁ። በተለይ ደግሞ ከቤካ ጋር ከገጠመች ወዲህ አሪፍ ቪዲዮ እየሰሩ ነው። በነገራችን ላይ ካፕል ካልሆኑ ዩቲዩብ ብዙም አይሄድም፣ ደስ አይልም፣ አይደምቅም። እና ካፕል ሆኖ ሲመጡ በጣም ደስ ይላል፣ ዩቲዩብም ይራመዳል ማለት ነው። እንግዲህ ናታንም አለ። ናታን ቆንጅዬው በነገራችን ላይ ናታን ማለት ነው እግዚአብሔርን ነው የምላችሁ መልኩ ብቻ አይደለም ቆንጆዬ፣ ጸባዩም በጣም ምርጥ ልጅ ነው። እጅግ በጣም ለሰው አዛኝ የሆነ ርህሩህ የሆነ ልጅ ነው ናታንን ማለት ነው። ማለት ያው በአካል ባላቀውም በስልክ ምናምን አወራዋለሁና በጣም የሚገርም ልጅ ነው። ደስ የሚል ልጅ ነው እውነት። በጣም ሳላደንቀው አላልፍም። በጣም የሚወደድ ልጅ ነው። የዋህ ልጅ ነው የእውነት ናታንን ማለት ነው። እኛ ሀይሚን አፈቀርኩ ብሎ ስለመጣ ብቻ ጠላ ነው ተቆጣ ነው አይንህን ላፈራል ነው እንጂ ጸባዩ ግን እጅግ በጣም ምርጥ የሚደነቅ ልጅ ነው። ደስ የሚል ልጅ ነው። እና እንግዲህ እነኚህ በጋራ ሆነው እነዚህ እንቁዎቹ
ሁሉም ፋሚሊው እንግዲህ ለሀይሚና ለብሩክ ያስተላለፉ መልእክት አለ። ቤተሰቡ በጠቅላላ ሀይሚና ብሩክ ተጋቡ፣ ቶሎ እስኪ ተጋቡ እናንተ። ግን ቀን ላይ የሆነ ቪዲዮ ሰርቼ ነበረ። እንግዲህ እኔ ውዶቼ መረጃው ያለኝ ሀይሚ እንዳቋረጠች ነው። ብዙዎቻቸው ግን በኦንላይን እየተማረች እንደሆነ ነግራችሁኛል። ደስ ይላል፣ መማሯ ደስ ይላል። ትማርሽ፣ በጣም ነው የማመሰግነው። አንዳንዴ ሰው ይሳሳታልና ይቅርታ። በጣም እንግዲህ ከኔ በላይ እናንተ የምታውቁት ልጆች ጽፋችሁልኛል። መረጃውን በደንብ ባለማጣራቴ ከልቤ ይቅርታ ጠይቃለሁ። ሀይሚና ብሩኬ ብዙዎቻቸው የተመልካቾቻቸው ወይም ኦዲየንሶቻቸው ቤተሰብም ቢሆን ከሀይሚና ከብሩኬ ቤተሰብ የሚቃወም ሰው አለ ብዬ አላስብም። የሀይሚና የብሩኬን ጋብቻ ቶሎ ቢጋቡም ቀለበት ቢተሳሰሩም ግን አንዳንድ ጊዜ ያው ትዳር ውስጥ ስትሆኑ እግዚአብሔርን አሁን እንዳላችሁት ላይፍ አይቀጥልም። ላይፉ ኃላፊነት ይመጣል፣ ልጅ ይመጣል፣ ብዙ ብቻ። ግን ትዳር ውስጥ ስገቡና በፍቅረኝነት አንድ አይደለም። ኃላፊነት አለ፣ ኃላፊነት ይጫናቸዋል። ያ ኃላፊነት ደግሞ ትምህርቷን እንዳትማር ጫና ይፈጥርባታል። ስለዚህ እኔ በጣም ብዙ ልጆች ይጋቡ ምናምን ትላላችሁ፣ ቃል ኪዳን ይሰረላት፣ ኦኬ ችግር የለውም ቀለበት ያርጉ። ግን ይጋቡ የሚለው ነገር ግን ለእኔ አይዋጥልኝም። ምክንያቱም ትምህርቷን መጨረስ አለባት ይችል የራሷ የሆነ አላማ አላት፣ እቅድ አላት። እነሱ ደግሞ ፕሮሚስ ላይ ናቸው ማለት ሚዲያ ላይ ወጥተው አላወሩም አልተናገሩም እንጂ በውስጥ ብዙ የተነጋገሩት ነገር አለ እና አላማ አላቸው። ይሄን ደጋግሜ ነው የምናገረው። አላማ አላቸው፣ እቅድ አላቸው። ያ እቅዳቸው እንትን ሲሳካ ብሩኬ ደግሞ ያው ቤተሰቦቿ የሀይሚ ቤተሰቦች ባደራ መልክ ነው የሰጡትና ቃሉ መማጠፍ አይፈልግም። እቺ ልጅ አላማዋ ማሳካት ትፈልጋለች። አላማዋ ተሳክቶ እዳር ስትደርስ ሊጋቡ ነው ቃላቸው። ብዙ ጊዜ ፕራንክ እንኳን ሲደራረጉ ቃልሽን አጠፍሽ፣ ቃልህን አጠፍክ ነው የሚባባሉትና ያ ለምንድን ነው? እነሱ የተነጋገሩት ንግግር ቃል የተግባቡት አለ በውስጣቸው። ግዴታ ሚዲያ ላይ መውጣት የለበትም እና ያው ይጋባሉ። ከመጋባት አይቀሩም፣ ግን ጊዜ ያስፈልጋቸዋል። እነዚህ ልጆች ገና ናቸው፣ ልጆች ናቸው፣ ወጣቶች ናቸው። ወደፊት ብዙ መስራት ይችላሉ። እኔ እንደኔ ለትዳራቸው ሁሉ ነው የምለው። ለምን ገና ናት እሷ፣ ትማር ልጅ ናት እሷ። 20 ቤት ግን ገብታለች ሀይሚ አይመስለኝም። ብሩኬ እንኳን አሁን ግንቦት ሲመጣ 22 ነው 21 አመቱ ይመስለኛል ልደቱ። እና ያው ብቻ ግን ያው ቃል ኪዳን ቢተሳሰሩ ግን ደስ ይለኛል። ቀለበት ቢያደርግላት የእውነት እሱ ደስ ይለኛል።